እናቴ ነይ ስማውድ ነይ እሺ ቆይ ነይ እንዳትወድቂብን አደራሽ ነው ወደዚህ እኔ እኮ እየሰማሁሽ ነው ድምፅሽን እየሰማሁ ነው እያወራሽ ስትመጪ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ? የኔ ውድ ቤተሰቦች እውነቱን ለመናገር በጣም ናፍቃችሁኛል። ደህና ናችሁ? መጀመሪያ ሰላም ትበላችሁ። እውነት ነው፣ እነሱም ናፍቀውሻል። ናፍቃችሁኛል ባቲ፣ እነሱም ናፍቀውሻል። መጀመሪያ ሰላም ልበላችሁ። ሰላም ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ሁላችሁም ሰላም እንድትሆኑ እንመኝላችኋለን። አሜን አሜን። እና ውድ ቤተሰቦቻችን ከጠፋን አይቀር ብለን በአዲስ ሀሳብ ለየት ባለ ነገር ነው የመጣ ነው። እንግዲህ ዛሬ እነዚህ ልጆች የት ናቸው ምናምን ብላችሁ የገመታችሁ ሊሆን ይችላል። የት እንዳለን ቆይ እንነግራችኋለን። በጣም የምትወዱት እና የምታከብሩት ሰው ቤት ነው ያለነው። እውነት ነው። እና ባንዴማ እንዳትነግሪያቸው ትንሽ የመገመቻ ጊዜ ስጫቸው። አንድ እሱ ሲቀጥል ደግሞ አይ ቆይ አልነግራቸውም እሱንና ከዛ በፊት ለምንድን የመጣ ነው? ለምንድን የመጣ ነው? ማይኩ ስለተቀበልሽ ለምንድን የመጣ ነው? ያው ሁለታችንም ጠፍተን ስለነበረ ሁለታችንም አንድ ላይ እንምጣ በሚል ነው የመጣ ነው። እንዴ እንደዛ ነው እንዴ መሰለኝ። ተሳስታለች። ቤተሰቦች እኔ ልንገራችሁ እንዴ ረሳሽው እንዴ? አይ አንቺን እንድትናገሪ ፈቅጄልሽ ነው። እሺ የኔ ወድ አመሰግናለሁ ስለተሰጠኝ እድል። እግዚአብሔር ያክብርልኝ። ሞቀኝ እና ቤተሰቦች እንቅድም እንደነገርኳችሁ በጣም የምትወዱት እና የምታከብሩት እኛም እንደዚሁ በጣም የምንወደው ወይም የምንወዳት የኛ ውድ እህት ሁሉ ነገራችን ማለት ብንል ማጋነን አይደለም። አራት ነገር ይቆይ አይ ያው እንዲገምቱ እኮ ነው እየነገርኳችሁ ያለው ሰው ቤት ነው ያለ ነው። ወደዛ ከመሄዳችን በፊት ግን ውድ ቤተሰቦች ዛሬ የመጣንበት ዋና ትልቁ ዓላማ ቀልድ ሆኖ ማለት ነው። ያው አቢ ፈርኒቸር እንደምትሰራ ታውቃላችሁ። ያው ብዙ ስራዎችን ሰርታለች፣ ብዙ ሰርፕራይዞችን ሰርታለች። ወደ ሚዲያ ተሻቸው እንደነዛ ወይኔ በጣም ነው ወደድኳቸው። አረቢን መጅልሶቹ በተለይ ለበዓል የወሰድሻቸው? አዎ ለበዓል የሰራቸው ነበሩ። ግን ያው ሰርፕራይዝ ሲደረግ ያው ፈቃደኛ ማይሆን ሰው አለ። ለኔ ግን በቪዲዮ አሳይታኝ በጣም ነው ወደድኳቸው ወደ ቤተሰቦችና ለረመዳን ለብዙ ሰዎች አረቢያን መጅልስ ሰርፕራይዝ አድርጋለች ማለት ነው። እና እንዲሁም የተለያዩ የፈርኒቸር ውጤቶች አቢ እንደምትሰራ ታውቃላችሁ። ለማታውቁ ደግሞ ቆንጆ የፈርኒቸር ውጤቶችን ትሰራለች። እውነት ነው። አዲስ ለሚሰሩ ቤቶች የውስጥ በሮች እንዲሁ በተለያየ ከለር አማራጭ እነሱንም ሰራለሁ። ሁሉም ማትሰራው ነገር የለም። ከእናንተ የሚጠበቀው ኮሜንት ላይ በመናስቀምጥላችሁ ስልክ መደወል ብቻ ነው። እና ቤተሰቦች እንግዲህ እንዲህ ስንል ያው የሆነ ነገር እየጠረጠራችሁ ይመስለኛል። እና ዛሬም ቆይ ቤተሰብ ታሳያችኋለሁ። ዛሬም በጣም በሚያምር ቀልመጭ ያለች ሶፋ ይዘን የመጣ ነው እና ቴብል እናሳያችኋለን። ቤተሰቦች እስኪ አንዴ ካሜራማን አሳይልን ሴንተር ቴብሉን። አዎ በጣም ነው የሚያምረው። እንዴት እንደወደድኩ ወደሽው ግን አንቺ? ወይ በጣም በስማ በነገራችን ላይ ማለት ነው አሁን የምንነግራቸው ሰርፕራይዝ የምናደርገው ሰው ምርጫ ነው ይሄ። ሁሉም ሰው በራሱ የከለር ምርጫ ማሰራት ይችላል ማለት ነው። ያ ማለት እና በቃ እንደዚህ ሊሆነ በጣም ነው የሚያምረው። ገብርኤልን በጣም ያምራል እና በጣም ነው የወደድኩት። ከዚህ በላይ ደግሞ ቤተሰቦች ከቴብሉ በላይ ባክሽን ወደዚህ ትመጫለሽ። የሶፋው ውበት በጣም እየቀነሰብኝ ነውና ባክን ካሜራማን በደንብ የሶፋው ውበት በደንብ አሳይልኝ። እንዴት ነው ቤተሰቦች? አያምርም? በጣም ነው የሚያምረው። እኔ በጣም ነው የወደድኩት በእውነት። መጀመሪያ ሲሰራ በጣም እንትን መስሎኝ ነበር ማለት ትንሽ የሚሆን መስሎኝ ነበርና ግን ቤት ሲገባ በቃ ቦታውን ያገኘውና በጣም ያምራል። እንዴት አያችሁት ቤተሰብ?
እናንተም እንደምትወዱት እንግዲህ አንጠራጠርም። ያው እንደ ቤቱ ሳይዝ ነው ሶፋ ሲሰራ በቤትሽ ልክ ነው አብዛኛውን ጊዜ የሚሰራውና እዚህ ዝም ብለሽ እንደ በፊቱ ዝም ብለሽ አምጥተሽ ምንድነው አቀማመጡን ያልጠበቀ አይነት አቀማመጥ አታስቀምጪው። ጠባብ ቤት ካለሽ በዛ በጠባብ ቤት ልክ ነው የምትሰሪው። ሰፊም ቤት ከሆነ ደግሞ እንደዛው እና እናንተም የምትፈልጉት የቤት እቃ ካለ ሁሉንም የቤት እቃ ስለምሰራ የምትፈልጉት የቤት እቃ ካለ በቤታችሁ ዲዛይን በምትፈልጉት የከለር አማራጭ በቆንጆ ማቴሪያል እንደዚህ ሰርተን እናስረክባቸዋለን ማለት ነው። ያው በጣም ነው የሚያምረውና እንዲህ ካሳየናችሁ ዘንዳ ዛሬ ወደ መጣንበት አላማ ታብራራለሽ ወይስ ላብራራ? እባክሽን እድሉን ሰጥቼሽ። ታያቢ ግን ታይ ካክብሮታ አመሰግናለሁ። ደግሞ ጓደኛዬ በጣም ነው የማመሰግነው። እንደው ይሄን አበባ ራሱ ብሸልምሽ ደስ ይለኝ ነበር፣ ግን ቴብሉ ላይ ነው የሚያምረው። በነገራችን ላይ ማለት ነው ቤተሰቦች ይሄ አበባውን ስለገዛች 10 አይነ ያለው አበባው ላይ እና አሁን ወሬ ላምልጦኝ ነበር እና ብዬ ያው ነገርኩልሽ። ክሬዲቱን ፈልገሻል። ይሁን እሺ። እና ውድ ቤተሰቦቻችን ያው እንግዲህ ሶፋውን ሁሉንም ማሳየናችሁ እና ውድ ቤተሰቦች ይሄ ሁሉ ካልናችሁ በኋላ እንግዲህ እስካሁን እየገመታችሁ እየጠበቃችሁን ይሆናል። እድሉ ተሰጥቶኛል የማብራራት እድሉ እና ቅድም እንዳልናችሁ ነው በጣም የምትወዳት የምታከብሯት እንዲሁም እኛም የምንወዳት የምናከብራት ታይም ባይ ሊመጣ ነው መሰለኝ። የኔ ውድ በተለይ የኔ ውድ ልበል የኔ ውድ ታላቅ የኛ ውድ በያስተካክሉ ስፔሻሊ እሺ የሁለታችንም ወላው ትርፍ ነበር። እሺ የሁለታችንም ውድ ታላቃችን መካሪያችን በጣም የምንወዳት እህታችን ቤት ነው ያለነው። ማቤት ብዙ ቤት ነው። ዛሬ ብዙ ቤት ነን ያለነው። አንዳንዴ ምን ትላለች መሰለሽ እኔ በፊት ፕራንክ ስታርገኝ ወምጀብ እንድነው የሆነ የምትለው ላረጋት ነው የምትለው አለ። ጨርሽልኝ ምንድነው የሆነ ቆንጠጥ ያስፈልጋታል። ውዥንብር እንዴት ነው የሚባል? እስኪ እንደርስበታለን። ወደሱ ክርክር ልናረጋት ነው ብቻ ማለት እሺ። ሀሳቡን ንገራቸው ሞር ካንቺ ጋር ስላወራችሁ በጣም ሀሳቡ ምን መሰላችሁ ቤተሰቦቼ? ብዙዬ ትልቅ ፕሮግራም ነበራትና እኔ ጋር ያው ፈርኒቸር ቤት እሰራለሁ ብያቸዋለሁ። እኔ ጋር ሶፋ ሴንተር ቴብል አዛኝ ነበረ እና ቶሎ አድርሽልኝ ለፕሮግራሙ ነው ያለችኝ። ማለት ያላት ሶፋ ደብሯታል፣ እሱ መቀየር ነው የፈለገችው። መጀመሪያ የነበራት ሶፋ በጣም ትልቅ ነው። አንደኛ ከቤቱም ጋር ሄደም ቅድም እንደነገርኳችሁ ያው የበፊት ሶፋ ይሄ ቅርጹን ጠብቆ ምናምን አይቀመጥምና እሷም ያ ስለደበራት እባክሽ ለፕሮግራም ያደርስልኝ ስትለኝ እኔ ደግሞ ከኤልዱዬ ጋር ሆኜ ሰርፕራይዝ ማድረግ ስለፈለኩ ውይ ለፕሮግራምሽ አይደርስልሽም ባይሆን ለበዓል ከሆነ ልሞክርልሽ ስላት በቃ እየደበራትም ቢሆን ያው ሰው ማስከፋት ስለማይሆንላት እየከፋትም ቢሆን እሺ በቃ ችግር የለውም አንቺ እንደስ እንዳለሽ ለበዓል ግን አድርሽልኝ ብለኝ ነበረ። ያውኛ ሰርፕራይዝ ማድረግ ስለሆነ ዋናው አላማችን ዛሬ እንደሌለች ከኤልዱዬ ጋር ተመካክረን እንደማትኖር አውቀን ቁልፍ ኤልዱ ጋር ስለነበረ ቤቱን ከፍተን እንግዲህ ያው በነገራችን ላይ የቅድም ያልነገርኳቸው እኔ እንግዲህ ሰርፕራይዝ ታረግ በራሴ ትራንስፖርት ነው። በዛ መሰረት በራሴ ትራንስፖርት ግን አልከፍልም እንዳትል የቀራተት ቀሪ ያለባት ነበር። አዎ እና ቤተሰቦች ዛሬ ትልቅ የምታስፈጽመው ጉዳይ አለባት። በዛ መሰረት ነውና እኔ ደግሞ የእህቴ ቤት ቁልፍ አለኝ። ኦፍ ኮርስ ይኖረኛል። ምክንያቱም አንዳንዴ ማረፍ ስፈልግ እመጣለሁ። የመጣው አርፋለሁ ማለት ነው። አንዳንዴ ታውቃላችሁ ቆንጆ ምግብ ይገኛል ታላቅ ቤት እና የሚሰረቁ ልብሶችም ጫማ ምናምን ሻንጣ ቦርሳ እንደዚህ ነገር አይጠፋም ታላቅ ቤት ታውቃላችሁና እንደዛ ለመሰራረቅ እንዲመቸኝ የሆነ ቁልፍ እኔ ለምን አይ እንዳልኩት በዚህ ልንገርሽ አይ ያልኩት እኔ አሁን ከብዙ ልብስ ሰርቄ ምንድነው ቢጃማ ማይሆነኝም የሷ ልብስ በነገራችን አይደለም ተዋኛለሽ ወደ ውስጥ እንዳልሆነ ነው ማሰብ። ኧረ በእግዚአብሔር ተይ እንስራ ቪዲዮ ነው ለካ እና ቤተሰቦች ቁልፍ አለኝ እና በቃ ዛሬ ደግሞ የሆነ ከባድ ጉዳይ ማለት ሰዓት የሚወስድ ጉዳይ እንዳለባት ስትነግረኝ አቢ ደግሞ ይሄ ሀሳብ ስታመጣልኝ በቃ በዚህ ቀን ይሁንና ሰርፕራይዝ እናርጋታለን።
ባይዞ ቤተሰቦች አሁን ሞራላችን መጥቶ ነቃ ብለን ነው እንጂ ወገባችን እንዴት እንደተቀነጠሰ ይሄ ቤት ለማስተካከል በነገራችን ላይ ብዙ እንገላገልናት ለማስተካከል ከማውጣት ከማውረድ የኛው ወገብ ሆይን ያለም ከሶፋውን በላይ ለዚህ ቤት ላስተካክልንበትም ትክፈልሽ ትክፈለኝ ይሄን እናንተ ቤተሰቦችም እዛው ኮሜንት ላይ እና ቀልዱ እንዳለ ሆኖ ቤተሰቦች እና እንደዚህ ፈሽ አድርገን እንጠብቃታለን እና ስናስተካከል ምን ስንል ሰዓቱም ሄደ። ደውዬላት ነበር እኔም ወደ ቤት እየደረስኩ ነው ምናምን እያለች ነበር እና ከመች ትመጣለች ብዬ እንትን ያለው ግን በሩን ቆልፈው አይደለ ካሜራማን ደግሞ ወደዚህ ትዞርልናለህ ምክንያቱም ስትገባ እንዲያዝ ማለት ነው ወደ ከፊት ለፊቷ የሚሰማትን ነገር ፊቷ ላይ ለማግኘት ምን እንደ አንቺ በሯን አስፈሻ ጠዋት የምታውቀውን ቤት አሁን ስትመለስ አንደኛ የኛ መኖር ሁለተኛ የሶፋው መቀየርና እንግዲህ እንዴት እንደምትሆን እና ለበጣም ሰርፕራይዝ የምትሆን ነው የሚመስለን ምክንያቱም እሷ ሶፋዋን ለበዓል ስትጠብቅ እኛ ቀደም ብለን አምተን ለፕሮግራሟ ስናደርስላት ያለስለን ወገቤ እንጠብቃት የትም እንዳትሄዱ መጀመሪያ ግን ቆይ በሩን ቆልፍ እሺ ምክንያቱም እንትን እንዳትሄዱ በቃ አንቺ ቆልፊ እኔ ሶፋው ግን ቆንጆ ነው አይደል ያስቀመጥነው ቆንጆ ነው ኧረ በጣም ነው ቁልፉን አንሺ ካነሳሽው አልቆለፈው ማችዬ እኔ ልሞክር እንዴ እስኪ ሞክሪኝ እሺ እንዋረድ ነው እንዴ እሺ ታስተሽ አረ የእህቴ ቤት ደግሞ ሰብረን ታይ እንጂ ቤቱ በሩ ሊያቃጥል ነው እንዴ ቁልፉና አድርገው ይታያታል ደግሞ ከውጪ አይከፈታትም አቁልፉ ካለ ስለዚህ እሱ ቢቀርስ ቆለፈስ ቁልፉና አንሳው ዝም ብለን ወይ ራስቸው ሄጄ ነው ብላ ምናምን ልትገምት የምትችለው አምጪ በቃ እሺ ችግር የለውም ራስቸው ሄጄ ነው ወይኔ ሳልቆልፍ ሄጄ ነው ምናምን ብላ ልታስብ የምትችለውና እና ውድ ቤተሰቦች አሁን እኔ ደግሞ እዚህ ሶፋ ላይ እኔ እንዲቁጭ ስል አያሳስብሽ እንዴት ነው ግርማ ሞገስ አልመጣ እንደፈለግሽ ተቀመጪ ኧረ እባክሽ ኤልዱዬ ግን አንቺ ወደድሽው ወይ በጣም ነው የወደድኩት በእውነት ቀደም እኮ ደጋግሜ ብዬሻለሁ ቪዲዮ ራሱ ሳንጀምር እየነገርኳት ነበር ቤተሰብና በጣም ነው የሚያምረው እህቴ ደግሞ ሲምፕል ነገር ነበር የፈለገችው መጀመሪያ የነበረው በጣም ግዙፍ ነበርና ሲምፕል ነበር የፈለገችው ቆንጆ በጣም ተወድ ይመስለኛል እኔ ራሱ በጣም ወድጃለሁ በነገራችን ላይ የራሷ የመረጠችው ከለር ነው ብዙ ጊዜ ፍክት ያለ ተወዳለች ቀለል ያለ ነገር ተወዳለች ያው ስፖንጁ ኤክስትራ ቦንድ ነው ልጆች እንደፈለጉ ቢዘሉበት ምንም አይሆንም አያሳስብም በተጨማሪ ደግሞ ያው ሰዎች ማለት ነው አንዳንድ ጊዜ ህፃን ልጅ ቤት ሲኖር ውሃ ምናምን ሲደፉበት አንዳንድ ጊዜ ወደ ውስጥ ይገባና ሽታ የመመንቸክ ነገር ምናምን ያመጣል ይሄኛው ግን ዋተር ፕሩፍ ነው ውሃ ቢደፋ ማንሳት ይቻላል ልጆች እንደፈለጉ በነፃነት መጫወት ይችላሉ ማለት ነው ያማለት ግን ቁልፉ ስለሳይመንት ዘመን ግን በሩ ለምንድን ነው ቢያለ እንጃ ስከፍቱ ቅድም መጀመሪያ ግን አስቸግሩሽ ነበር አላስቸገረኝም አብረን አልነበረን ምክንያቱም እንዲሁ ከፍታ ከመገባ ግን ቁልፉ ከፍታ ቢቀመጥ እስኪ አምጪ ሞክረው አንድ የመጨረሻ ድል ሞክሪውና ከዛ በኋላ ቢካለ ሞር ደስ የሚለው ሳስበው ምን ተቀለሽ እንትን ከፍታ ብትገባ ነው ደስ የሚለው የተሻለ የሚሆነው ግን በደንብ መደነቃለሽ ያን ያህል አሳሳቢ አይደለም እስኪ አለማወቅ እኮ ችግር ነው እኔ ሁሌ ከውጭ እየከፈትኩ ነው የምገባው የውስጡ ብዙ እንትን አለል የሚባል አባባል እኮ ራሱ አለ ያለ ባለቤቱ አይነድም እሳቱ ነው ሳራ ቤተሰብ ልብሻል ነበር አሁን እህቴ ከፍታ ነው የምትገባው በቃ ተሳካ በቃ ሰርፕራይዛችን ሙሉ ይሆናል ማለት ነው ስትመጣ መጀመሪያ እናሳርፋታለን እና ውድ ቤተሰቦች በቃ እኔ ራሱ እስክትመጣ እየጓጓሁ ነው ስትመጣ ደግሞ ያለውን ሪአክሽን እናያለን የትም እንዳትሄዱ አብራችሁ ሁሉ እስከመጨረሻው ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ሶፋም ደግሞ እዘዙ እሺ ጓደኛዬ በአጋጣሚ ህይወት ላይ እንደ ድንገት ታወቅን ትንሽ ቃላት ተቀይረን በደስታ ብዙ ሳቅን ጊዜን እየተካ ዛሬ ነገን ቢቀይረው በጸባይሽ ተማርኬ ጓደኛዬ ካንቺ ቀረው ቤትሽ ቤቴ ልብስሽ ልብሴ ንብረትሽ ንብረቴ ያንቺ ከቅርብትሽ የተነሳ
ማሰብሽ ነሽ ቆይ ነይ እንዳትወድቂብን አደራሽ ነው ወደዚህ እኔ እኮ መብራቱን አጥፍቼዋለሁ እንዴ ከራሴ ጋር እኔ እኮ እየሰማሁሽ ነው ድምፅሽን እየሰማሁ ነው እያወራሽ ስትመጪ መሽቷል እኮ ይኸውልሽ አንቺን ሰርፕራይዝ ለማድረግ ብለን አለን የወሰደን ሶፋዬ ደርሶ ነው ብዬ ደግሞ እንዳለ ላኩላት ቁጭ ራሱ ነው የመጣልኝ ፕሮግራም ያደረሽልኝ አመሰግናለሁ ደስ አላለኝ ውዶች በጣም አመሰግናለሁ ጌታ በጣም ነው ደስ ያለኝ እስኪ ተቀመጭና ደግሞ ያያያቸው ወይኔ እንደፈለኩትኝ በቃ ወይኔ ህፃን ልጅ የምሬን ነው ቁም ነገር እንደምትፈልግ ይሆነልሽ በጣም ነው የሚያምረው ሁሉም ነገር ያዘዝኩት እግዚአብሔርን ይሄ ራሱ ሲያምር ይቺንም ሰርተናት ነው በእጃችን ፈቅፍቀን ከድንጋጤ የተነሳ ወይኔ ጉዳ እንዴ ደስ ይላል ይሄ ራሱ ሲያምር ይሄም ከናንተ ነው ከኔ ነው ይሄ ከሷ ነው ይሄ ከኔ ነው ወይኔ ሲያምር ባዶ እጄ እንዴት እመጣለሁ እሺ መቆና ሲዬ ነው እና እንዴት አየሽው እህቴ በጣም ነው የሚያምረው ደግሞ ቁጭ ራሱን ቪዲዮ ላኩልሽ ቁጭ ራሱ ነው አይደለ ሳይ እንኳን የምትፈልጊው አይነት ሆነልሽ እንኳን ደስ አለሽ ዋናው ተቀየረ ቤት የተቀየረ የምር ያው ከድካም ከወጣ አውረድ ገላገልሽ ገላገላችሁ ብቻ የሚገርም ነው እግዚአብሔርን በጣም አመሰግናለሁ የእውነት አረ ችግር የለም ግዴታችን ነው በጣም እኮ ነው የሚያደክመው እንዴት አስባ ያንን ራሱ ቤት ማስገባት ማስወጣት ራሱ እንዴት ይሰለቻል እንኳን እንደዚህ ቆይናው አለ እሱ እንኳን መቼ ነው ጠግኝ የሱ መጠገን አለባችሁ እንዴ መጠገን አለባችሁ እግዚአብሔርን በጣም ነገር እስኪ በደንብ ይሉ በእናትሽ በጣም ነው የሚያምረው በደንብ ቼክ አርጊውና ያ እግዚአብሔርን ወልጅ በተለይ ደግሞ ለበዓል ነበርኩ ደግሞ አደርሰዋለሁ ያልሽኝ አይደርስም ምናምን ስትይኝ ነበር ያው ይሄን አስበሽታው ቀን ከሊት ታግቼ ይሄ አይነግቡ የሆነ ሶፋ የሚገርም ነው የሚገርም ነው በጣም ነው ራሱ የወደድኩት በጣም ነው የሚያምረው በዚህ አጋጣሚ ቤተሰቦች የኔም ሶፋ ይቀየርልኝ አንድ ቀን እኔ አዝዤ ሳይሆን በራስሽ እስኪ የሆነ ቀን ሰርፕራይዝ አርጉኝ ሁለታችሁ ይሄ ሰርፕራይዝ ስለማይሆን ሰርፕራይዝ እናረክሻለን በቃ ችግር የለም አልጠበቅኩም በጨረቃለሽ ሶፋ የኔ ሶፋ ቀለው ግን አንቺ እንዴት ብታስብኝ ነው ማለት አንድ አለ ለምለው ሰው ያውም ትልቅ ፕሮግራም እንዳለሽ አውቃለሁ እንዴት አላደርስም ማለት ስልሽ እንዴት በቃ ተቀበልሽ እኔ መጫን ከበደኝ በቃ አይደርስም ስትይ መጫን ከበደኝ እንጂ በቃ ለፕሮግራሜ እንዲደርስ በጣም ፈልጌ ነበር ግን አይደርስም ምናምን ስትይ ምን ላደርግ ግን የሚገርም ነው አስደመማችሁኛል የምር ቤት የተቀየረ የራሱ እንዴት እንደሚያምር በጣም ነው የሚያምረው ትኩስ ነገር ምናምን ያን አንዳንዴ ሳናስበው የሆነ ቀጥቀጥ ያለ እንኳን ብናስቀምጥበት ልክ እንደመስታወት ነው እንትን አይላላጥም ሻይ ምናምን ቢፈስበት ቡና ቢፈስበት አይላላጥም ቆንጆ ነው ቤተሰብ ኮሜንት ላይ የኤሉም ሶፋ ይቀየር በሉ ይቀየራል ቀጣይ ደግሞ በቃ ሰርፕራይዝ ግን እኮ ሰርፕራይዝ አርጉኝ ሰርፕራይዝ እናደርግሻለን ብለን ሰርፕራይዝ ልናደርግ አንችልም አሁን እኮ እሱ አዛሽ ነው እንዴት ነው ሰርፕራይዝ የምታደርጉኝ በራስሽ ወጪ
ብቻ እንዴትም አድርጋችሁ ጻፉ ቤተሰቦች በምን መልኩ ኤልዱን ሰርፕራይዝ እንዴትም አድርጋችሁ ከፍላ ወይስ እኔ ሶፋዬ ቀይራችሁ ሰርፕራይዝ አድርጉኝ። እኔ ይሄን ሶፋ ካዩ በኋላ ቤተሰብ ጠልቼዋለሁ። ስማም ደሞ አይደለም የምሬን ነው። አሁን አብዛኛው ቦታ የፈለግሽውን እንትን ላይ ይችላል ምናምን ነገር አይደለም። ይሄ ግን ቪዲዮ ሰጥቻለሁ ቁጭ ራሱ እንደምፈልገው ደግሞ የሆነ ቀለል ያለ እኩል ነው ያለው። እንደዛ ነው የምትወጂው አንቺ ሲጀምር እንደዛ ነው ደስ የሚለኝ። በቃ እንደዚህ ቀለል ሲል ደስ ይለኛል። እውነት ነው መሆንም ያለበት እንደዛ ነው። ይሄ ቤትሽ ጠበብ ያለ ከሆነ ቀለል ያለ ይሄ ለመተላለፍ ምቹ መሆን አለበት። በቃ እንደፈለግሽ ለማጽዳት ምቹ መሆን አለበት። አዎ እግዚአብሔር እና ለሁሉም ነገር ቀለል ያለ ዛሬ ሲኖር ታድሪ እንዴ ሶፋ ላይ እውነት ነው ያስብላች። ጫማሽን እንዳታውልሽ እንደ ድሮ ጫማ ተገዝቶልን በልጅነታችን አገሩ እንደምንተኛ እኔ በተለይ በጣም በቃ ደስ አለኝ። የምትፈልጊው ስለሆነ እንደምትፈልጊው ስለሆነ በጣም በቃ ድካማችን ምንም ወገባችን ቢጎዳ ከዛም በላይ ደግሞ እኔ ደግሞ ከዛም በላይ ሰርፕራይዝ ስትሆኝ ማየት በቃ ስትስቂ በደንብ ያንን በጣም ነው የሆንኩት። ስላየሁ ደስ ብሎኛል። በጣም ደስ እንግዲህ በምን ይለቅ ነው የሚባለው ግላችኋል እንዴ ፋፋ ላርግላችሁ ብቻ አዎ ይልጠግናችሁ እውነት ነው ነብይባል እውነት ነው በእውነት ነው። አሁን ቡና ማውረድ ቢካም እንዳለው ታይቀልሽ እኔ እኮ የገረመኝው ብዙ ሰዎች አገዙን እንደው ተመስገን። ልጆች አንቺ ግን የልጆቹ ጉብስና ወይኔ ጉልበታቸው ይባረክ በእውነት ግን ሲስተማቸው ይሁን የሚያስገቡበት ወይ ምናምን አዎ እንግዲህ ያው ጉልበታቸው ይባረክ ከማለት በላይ ምን እንደላልና በጣም ገራሚ ነው በእውነት። ስለወደድሽው በጣም ደስ ብሎኛል። በጣም ወድጃለሁ እና ደግሞ እናንተም በዚህ ሰዓት በጭራሽ እኔ እኮ በቃ ከዋልኩበት ስጦስ ድክም ብሎ መግባት መብራቱን ረስቼው ነው አየኔ ቀርብ እያልኩ ኮንፈረንስ እኮ ነው ስታወሪ ግን ማውራት ፈለኩኝና ድምጽ ተሰማለች ወይ ደግሞ ጸጥታል አሰለጠፋይ እንጂ ነው አየኔ በመስራት በነገራችን ላይ ብዙ እኮ በመስራት አትታማ ተመሳሳይ ተጠቀምባታለሁ። ታይ ትረሳለች ብለሽ ታይ እኔ አንዳንድ ነገሮች ጠቅመውኛል። መርሳቴ ወይ ጊዜ ቆይታ እኮ ግን ታስታውሰዋለች ማለት በቶሎ በጊዜው ስላታስታውስ ትችላለች። ወይ እኔ ምንም ትድርሻለች ደግሞ ዋው እሺ በቃ አጥቶኛልና እስኪ ጎርደድ ደግሞ አሁን ጎርደድ እንመለስ። ልብስ ደግሞ በተራሽ በቃ ልብሴን ቀያይሪ ምናምን መጣለሁ። ፋፋ አዛስታለሁ። አንቺ በረደኝ እኮ በረደኝ ስትሄድ ማል ያለው ሰው እኔ ራሴ ተቀበልኩበት። ምን ለምን ተሸማቀቅሽ? ጠባብ አይደለም ሰፊ ነው። ምን አሸማቀቅ ነው? በቃ ቤተሰቦች ስለወደደችልን በጣም ደስ ብሎናል። የሆነ በጣም ቢደክመንም ግን የሷ ደስታና ፈገግታ ስናይ ደግሞ ድካማችን በተወሰነ መልኩ እኔ ቀልጎኛል። አዎ እኔ ሰርፕራይዝ ሆና ማየቱ በራሱ ለኔ በጣም ትልቅ ነገር ነው። ያንን ስላየው ደስ ብሎኛል። እንግዲህ እየጨረስን ነው አይደል? በመጨረሻም እናንተም ልክ እንደኛ ወዳጅ ዘመዶቻችሁን ቤተሰቦቻችሁን ሰርፕራይዝ አድርጋችሁ ሰርፕራይዝ ሲሆኑ ማየት የምትፈልጉ ሁላችሁም እየደወላችሁ እዘዙ። በትክክል እንዳለችው ቤት ውጪ ሆናችሁ ለቤተሰቦቻችሁ አዛችሁ ማሰራት የምትፈልጉ ካላችሁ አቢ የትኛውም ሀገር በራሷ ትራንስፖርት ወስዳ ሰርፕራይዝ ታደርግላችኋለች ማለት ነው። በየትኛውም የፈርኒቸር ውጤቶች ማለት ነውና እንደዚህ የመሳሰሉ ሶፋዎች፣ ዳይኒንግ፣ ማንኛውም የፈርኒቸር ውጤቶች ትሰራለች። እየደወላችሁ ዘዙ። እንወዳችኋለን።